በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚህች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛ ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል በድንጋይ ላይ ተቀምጦ ሳይፈርስ በዚያ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣሃቸውና ካላቃጠልሃቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ ቅዱስ ዮሐንስንና የነቢዩ ኤልሳዕን ሥጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፋቸው በዚያች አገር እንዳያስቀሩ ካማሏቸው በኋላ የቅዱሳኑን ሥጋ ወሰዱ። የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የከበረ ስሙን ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠህኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስንና የኤልሳዕን ሥጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመንን ቢሰጠኝ ሥጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስንና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያንን ሰራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስንና የነቢዩ ኤልሳዕ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ተአምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስንና ነቢዩ ኤልሳዕን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ የቅዱስ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽሙ በደረቱ ላይ የወረደ ነበር። ኤልሳዕም ቁመቱ ረጅም፣ ራሱ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት ባረፈ ጊዜ ሥጋውን ከቅዱሳን ዮሐንስና ኤልሳዕ ሥጋ ጋር አደረጉት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም እብል ላስተርዮቶሙ ነዮ ለሥጋ ዮሐንስ መጥምቅ ወለሥጋ ኤልሳዕ በኢተሌልዮ አቅረበ ሎሙ አኮቴተ ወተጋኔዮ ከመክህሉ አረማዊተ እምማመ ወሊድ አጤዮ ተአምሪሆሙ ቴዎፍሎስ ርዮ
በዚህች ዕለት የቄርሎስ የአክሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚህች ቀን በትህርምትና በተጋድሎ የጸናች ቅድስት ማርታ አረፈች። በዚህችም ዕለት ሰማዕት ኮሪዮን አረፈ። በዚህችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዘአቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ወኩበ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ወጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ስቡረ ይማርነ ኢየሱስ ክርስቶስ አቡነ ዘበሰማያት